መጥቶልኝ ሳሸንፈው በሚኪ ጊፍት አልቀጣም አላለም እንዴ? ከመቼ ጀምሮ ማሚ እንደዚህ ማለት ጀመረ? ያው እሱ ላይ አንበሳለኝ ምን አገባኝ እኔ እሱ ላይ አንበሳለኝ ማለት እኔ አላቅም። ሚኪ ጌመር ሆነ እንዴ? ሚኪ ደግሞ ጌም ይጫወታል እንዴ? አላቅም። አንበሳለኝ እሱ ጋር ምን አቅም ይላኩልሽ። የምንድነው የበረሮን ኮና አገኘው እኮ ጠፉ። በስማም ተገላግዬ በረሮማ ባና ኧረ በስማም ወይ ጉድ እርግፍ ያለው ብታይ ወፍ የለም። እኔ ፍቅር ቴንኪው አይናቸውን ባክሽ የሰው አይን ነው አንስተው ይሆናል። እኔ እንደዛ ነው የሚመስለኝ። በረሮ ተዋን እና መስለኝ የኔማ ከደጅ እኮ ነው የሚገቡት እያየዋቸው እንደዚህ እየተጠቀጠቁ እንጨቱ ላይ ድጋሚ። እሺ እንዴት አጠፋሽ? ወይ ጉቺ ግን ስትጣይልሽ ቤታ ከኬት እንደገዛው ታውቂያለሽ? አፍሪካኖቹ ሱቅ አፍሪካኖቹ እናቴ ጸጥ። እኔ ራሱ ረጭቸው ለ4 ሰዓት ያህል ደጁኝ ብለው እኔ 6 ሰዓት 7 ሰዓት ደጅ ቆይቼ መጥቼ ራሱ መስኮቱን ነበሩ ሲወጣ ጉሮሮዬን አፈነኝ የሸተተኝ። በአንድ ቀን ነው ወይስ ተከታታይ ነው ያረክሽላቸው? እንደዛ በአንድ ቀን ነው። አንድ ቀን ነው ያደረኩት። በአንድ ቀን አንድ ቀን አሁን ይልሽቃ እንጨት ውስጥ እኮ ነው የሚገባው በረሮ። የሚያስጠላሽ ፈሳሽ ነው እንደዚህ የምትረጩ ወይ? እንደሱስ ቡን ነው የሚያረጋቸው እንጂ ቡንት ያለሽ ቤት ሰው አይስማል። እንደ በመኪና የሚበግሬደር ነው የነበረበት እሱ በሲኖ ትራክ ከጎረቤት ምናምን ነው የሚመጣው። ጎረቤት እንዳለ ቤቱን ወረው ምግብ የሚሰሩ ከሆነ አንቺውን አሰሪም እኮ ነው የምበላው እኮ አልኩሽ እኮ ለአንድ ነፍስሽ አንቺ ስለማሰሪ በምንም ታሪክ ባንቺ አይመጡም። ከጎረቤት ምናምን ነው ኩክ የሚደረግ ቤት ካለ ይልሽ። በዚህ በኩል ሊብናኖች ኦኬ ሱሪያዎች ነበሩ። ሊብናኖቹ ሲመጡ ማን ቢገባት ነው? እንዶቹ ነው ቤተሰብ ልጆች ህንድ ካለ በቃ ከዛስ ቀመማቸውስ ወይ አንዳንድ ቀን የኢትዮጵያ ቀይ ወጥ ይፈተኛል። አንዳንድ ቀን የእነሱ ቅመም ያበዛሉ። ንገሪያቸው መድኃኒቱን ንገሪን ይሉሻል። ኧረ ምን አገባኝ ጋይስ። እግዚአብሔር የኢትዮጵያ ቀይ ወጥ ሁላችሁ እኔ የሰራው ይመስሉኝ እንጀራ መግዛት ያምረኛል። ያረጉቻታ ስነሳ ማለት ትኩስ ቀይ ወጥ ታውቂያለሽ? ቅመም ያበዛሉ። ቅመም በጣም ነው ቅመም ያበዙት። በቃ የኢትዮጵያ ቀይ ወጥ አልኩሽ። በቃ ያበደ ቀይ ወጥ ነው የሚሸተኝ። ከዛ እንዴት ብዬ ልንገርሽ ነው አስገቢኝ። ጉቺ ሌቭሌን አየሽው እንዴ? ምን እንኳን ደስ ያልሽ አየውሽ ሳራዬ፣ ቴንኪው አየውሽ። ሌቭል 41 ገባው እኮ ጉቺ። ዌልካም ቱ ዘክላ። ኧረ ተይ አታስቂ። ስንት ነሽ? ቆይ አንቺ ሌቭልሽ 30። አንቺ ራሱ በዱባይ ምድር በስማ ገዝገዘሽ ነው። አይ ቲንክ ትንሽ ነው የቀረኝ። 4 አንበሳ ነው ምናምን የቀረኝ። በስማ ኦኬ። ዲቦራ ትቀርምሻለች ማለት ነው እንደዛ ከሆነ። ከዛ አሁን ይሄ ሰውዬ አሁን በኢትዮጵያ ገና ከጠዋቱ 3 ሰዓት ከ25 ነው እና 2 ሰዓት ሙሉ አንቺ ደግሞ 2 ሰዓት ሙሉ ስሚ። እሱ ደግሞ ሲደውል ማለት ነው ቆይ ከእንደዚህ ሰዓት በኋላ ጠብቀኝ መልሰ ደውል በይዋ። ወይስ ወሬው በጣም ድፍረትሽ 8 ወር ነው ብሎ ካርጎኝ የሚሄደው ደፋር እንዴ! ጭራሽ ከሱም ብሶ። ኧረ በስመ አብ። በኋላ ደውል ብዬ ደፋር ነሽ። ቤት ያ በርሽን የዘጋው ሰው ነው ማሬ። ከሱ ሌላ ነው ህይወቴ ውስጥ ማን አለ? እሱ እኮ ነው ድፍረቷ። በኋላ ደውል በይ የባለፈው እኮ ያልኩሽ ቆንጆ እየሆነ መጣ ማሪ። አይ ቲንክ ስለምደው መሰለኝ እንዳይደውል። ኧረ በእናታችሁ እናንተ እንደዚህ አይነት ሟርታችሁን አቁሙ። እሱ ጅል ነው። እዚህ ታችን ቁጭ ብሎ ካየ እውነት ይመስለዋል። አይደውልም። ውሸታችሁ ነው። እየጠበቀችው አይደል እንዴ? ጠብቃለሁ። እኔ አባት ሰምተክ ራሱ ከሆነ እኔ ምን ስራ ለምጠብቅ ከፈለክ እና እኛ እንድናጠባብቅሽ ነው የገባሽ ወይ? ዛሬ ራሱ ካልተመቸክ ነገ 5 ሰዓት ካልከኝ ራሱ ጠብቀሃለሁ። እሺ ነገ ራሱ 5 ሰዓት ከሆነ ስማውን ለወሬ
ቤታ ደስ ይላል እኮ አብረሽ ያሳለፍሽው ብዙ ነገር ምንሽለት ነው ጋር አንድ እኮ ፍሬ ያለው ወሬ አናወራ። ደግሞ እኮ በመሃሉ ራሱ እንጣላለን። ፈጣሪ ሆይ እና ለሱ እኛንን እኮ በቃ አንቺ መጨረሻ መጫወቻውን። ኧረ ቆይ ጉቺ ሳልጠይቅሽ ለወሬ ቆይ ሰሞኑ አልገባውም እኮ ላይቭ ዛሬም ትናንት አሞኛል አልገባውም። እና አልገባውም። ማርያምን ስሚኝ ጉቺ እስኪ በውስጥ አፊልኝ ምንድነው አልገባኝም እኮ የቬሮኒካ ዝም ብዬ ስቶሪ ላይ ያረኳት ስለምወዳት ሰው ሲነካ ስለማልወድ በውስጥ ንገሪኝ በእናትሽ። አንቺ ቪዲዮ ተፖስተሽ አይቼ አልገባኝም በቃ ጠይቅሻለሁ ብዬ ዝም አልኩኝ። ምን አባታችሁ ነው የምትሉኝ? አሞኛል ነገር አፈልጉኝ እስኪ ተው ዝም በሉ። እቺ ምንድነው የምትጽፈው ደጋግማ? በመቤቴ በኢየሱስ ማጨበሰችኝ። እንኳን አንቺን ጉቺ እናቴ ትሙት ጎንበስ የሷ ኮመንት ነው ሞልቶ ማየው። ምን ሆነሽ ነው እናት? መቼ ዕለት ጉቺ ለልጅ ጡጦ መግዣ ምናምን እያለ ትጽፈልሻለች የሚደጋግሙት። ከዛ ዜድ ነይ እኔ እግዚአብሔርን ሰጥሻለሁ ነይ ግቢ ያለቻት። እዛ ዲቦራ ቤት ገዝተን ያስገብተን ልንረዳት ነን። ደህና ናችሁ ይላል ወንድ፣ ግጥም ያለ ወንድ ለልጅ ጡጦ መግዣ እያሉ የሚጽፉት የልጅ አባት ይሆን ለልጅቷ ጡቴ ደርቆ ምናምን እያሉ ነው እኮ የሚጽፉትኝ። ወንድ ነው እኮ ሰላም ናችሁ ይላል ግብዳ ማለት ፂም ወንድ ጉቺ እንዴ እኮ እንዴ እዚህ የሚጽፉ ሰዎች ይመጆ ትላላችሁ እንዴ? በቃ ፂም ያለው ወንድ ምናምን ጎረምሳ እኮ ነው። ሴት መስሎን እኮ ነው እኛ ማርያምን። እኔ አላምናቸውም እዚህ የሚጽፉትን ሰዎች። እና ይሄ ማህበረሰብ በሉ ጉቺ ጋይስ የሆነ ሰው 2 ሰዓት ጠብቂኝ ብሏታል። አጠባብቋት እንዴ የኔውኑ ልታስመልጭኝ ነው እንዴ? በሌላ ስልክ እኮ አስቀምጬው ነው የመጣሁት ማርያምን ሳይሽ። አይ ቲና ያለሽ ግን እንዴት ነሽ ጉቺ? ዛሬ ጣን ምንም የለ ቤትሽ ድብዝዝዝ ብሏል። አናለ ሰውየው ራሱ ጣን ሆኖብኝ ላይ አንቺ ቆይ በውስጥ ጽፍልሻለሁ። ስሚማ ወይ የባለፈው የሆነ ነገር ያልሽው ለካ እውነትሽን ነው ጉቺዬ። ኧረ ቆይ እናወራለን። ደግሞ ሌላ ነገር ይዘሽብኝ ልትመጪ ነው? በውስጥ ነው የምጽፍልሽ። ወይማ ከተነሳ ደግሞ ነገ ደግሞ እንደ ክር ይዘረዘራል። መች አበድኩኝ። በውስጥ ነው የምነግርሽ እንዴ። አንቺ ሆነች ቃል ተጠቅመሻልና ከዛ ኧረ ጉቺ ለካ ወደ አይደለም አልኩኝ ማርያምን። ረብስ ማሙን ተንፈስ ቅዱስ ምን ተፈጥሮ ነው? ወይ ነግርሻለሁ። ይሄ ሚዲያ ነው ግን የሆነች ቃል ተናግረሽ ማለት ከዛ በስማም ጉቺ አልኩኝ እመቤቴን እኔ ራሱ ብዬ ወይ በስማም ወድ እነግርሻለሁ። ቆይ ምንም እንዳትይ ግን በቴሌግራም ረዚሁ ነው ኮመንት። ስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እኮ ቤታኔ እኮ ስናገር ስመ አብ ወወልድ ወመንፈስ ቅዱስ ጉቺ ኪዳነ ምሕረት ማሪ ያ ሰው ማለት ነው ስለኔ መልካም ነገር ወጥቶ ቢያወራ እርግጥ ነው ማለት ነው። ረዝም በይ እዚህ ጸጥ በይ። እዚህ አልጣም ስሚ ስለኔ በስተት መልካም ነገር ራሱ ወጥቶ ቢያወራ ቀጥ ነው ማለት ነው። በኢየሱስ ስም ጤነት ይሰዋልን ያልኩት። ኧረ ጉቺ በጌታ ስም ማርያምን ርብስ ማሞድ እንዴ እኔ ያኔ ስልሽ አይ ርብስ ማሞድ ታይት ያለው የሆነ ቪዲዮሽ ማለት ነው ታፖስተሽ ሀሳብሽን እንኳን በስተት እኮ ቀይረሽ እንኳን እኮ ለመገልበጥ እንኳን ማያመች ሰው እኮ ነው በኢየሱስ ክርስቶስ።